ሰላም ነው። እኔ ቆንጆ እንደራ መጣሽ እንኳን ኪችን ጉድ ያልኩሽ ደራሽ ነው። በጣም የለም ጤንነትክ እያሳሰበኝ ነው ያለው። ጤነኛ ነህ? ማርያም እርግጠኛ ነህ ጤነኛ ነህ? አው እግዚአብሔር ይመስገን። ምን ነው እሺ እያደረክ በቃ እኔ ጋር ትሆኛለሽ ወይ ነው? ስማ ለኔ ምን ፊሊንግ ነው ለአንቺ እንዴት ነው? በጣም እሺ ለምንድን ነው እሺ ሴት ልጅ ቤት ውስጥ የምትኖረው ተሰምቶ ማይታወቅ እዚህ ቤት ሲቀጥል ወንድ ላጤ ቤት ሴት ምን ልትሰራ? እኔ ብቻ እኮ አይደለም ያለው ያ አለ ይሄንኩም አለ እኔም አለው ይኑር። እሺ ኑሩ። የእናት ልጅ አይደለች የአባት ልጅ አይደለች አክስት እህት አይደለች። እሺ ምን ትሰራለሽ? ቤት ካስገብቶ ማኖሩ አግባብ ነው አመለካከት ማለት ነው። ኦኬ ላንተለኛ አመለካከት መልካም እንዲሆን ማለት ነው ቆንጆ ምን እንደምታረጊ ታውቂያለሽ። አንደኛ ከዚህ ቤት ውጪ ከዚህ ቤት ከወጣሽ በጣም የሆነ ስዊት የሚሆን አመለካከት ነው የሚኖረን ካንቺ ጋር ሶ አሁን በእንደዚህ አይነት ሁኔታ በዚህ ምንም እኮ ኢቭን ያቆላመጥኩ ነው። እሺ ጭራሽ አይደለም እንደዛ አይነት ነገር አስበሽ ከሆነ እንደዛ አይነት ነገር ከሆነ ተሳስተሻል እያልኩሽ ነው። እንደዛ እኔ ሲጀመር ኢቭን ላውራክ እንኳን የባሰ አታምጣሉ። እንግዲህ ስዊት የሆነ አነጋገር ነው የሚኖረኝ። ስለዚህ ከዚህ ቤት ልውልቅ ብለሽ ውጭልኝ እያለቻት ነው ማለት ነው። ቤዚዬ የኔ ቆንጆ የኔ ማር ቤተሰብ ባይዘው ረጋ ብላ ያወራች ነው ልጅን ማርክን ማለት ነው። ረጋ ብላ ሰከን ብላ ያወራች ነው። ምን አይነት አነጋገር እየተናገረችው እንደሆነ እየነገረችው እንደሆነ እንግዲህ አይታችሁታል። ምን ይሆንክ ነው? አሞሃል መሰለኝ በዚህ ልክ እንደዚህ የምትሆነው ምን ሆነክ ነው? እንዴት ነው ወንደላጤ ቤት አንድ ሴት የምትኖረው? ብዙ ወንዶች ቢሆኑም ብቻውንም ቢሆን ምን ታደርጋለች ብላው እየተናገረችው ነው ማለት ነው። ውድ ቤተሰቦቼ እንግዲህ ትክክል ነች ቤዚዬ። እኔ የምር ድራማም የመሰለኝ ነው ውሸትም እውነትም ብቻ የመሰለኝ ነው። ሁለቱንም 50-50 ማለት ነውና ቤዚ ትክክል ነች የተናገረችው ነገር ሁሉም ማለት ነው። ለምን ከሷ ጋር ያ ሁላ ነገር አሳልፈዋል። ሁለት ደግሞ ሊጋቡ የወደፊት አንድ ላይ ለመኖር ያሰቡ ልጆች ናቸው ይሄንን ነገር እና እሷ ደግሞ ከዛ ይዞ መጥቶ ወደዚህ እሱ ቤት ማስቀመጡ እንደውም እሱ ቤዚ እቺ ልጅ ካንቺ ጋር ትሁን ነው ማለት የነበረበት እና ጭራሽ እሱ ቤት ነው ይዟት ሄደው ማለት ነው። ካንቺ ጋር ተቀመጥ እንደዚህ ነች ብሎ ግልጽ አርጎ ራሱ አነገራትም ነበረ እና መናገር ነበረበት። ተናግሯት አንቺ ጋር ትሁን ወይስ እንዴት ይሻላል ብሎ አናግሯት ከዛም በኋላ የሚሻለውን ነገር መፈጠር ነበረበት እንጂ በሁለት ሰዎች መሀል እንደዚህ ነው እውነቷን ነው በዚህ ተጀምሮ ነው ያልሆነ ነገር ውስጥ የሚገቡት ማለት ነው። እና እሷ ቤዚ ትክክል ነች። ማርክ አሁንም ቢሆን ድራማም ከሆነ ልጅቷን አታስጨናንቃት፣ ፍራንክም ከሆነ አታስጨናንቃት። ልጅቷ በጣም ብዙ መከራ ያሳለፈች ልጅ ነች። ስለዚህ ማጨናነቅ የለብህም። እና ቤተሰቦቼ እስኪ የናንተ ሐሳብ አስተያየት ስጡበት ይሄንን ማለት ነው። እኔ በጣም ነው ያስጠላኝ የምር። እኔ በቃ እስካሁን ድረስ ቤዚ ያጨናነቃት ነው ያለው፣ ያስከፋት ነው ያለው። እሱ አንድ ቀን አታስከፋውም፣ እሱ ግን እስካሁን ድረስ ያስከፋት ነው እየተናገራት ነው ያለው። ስለዚህ ያንን ነገር ደግሞ መሆን የለበትም። ገና ከቤት ወጣሁኝ ብላ ተደስታ አሪፍ ኑሮ ኖራለሁ ብላ ስታስብ ገና ሌላ ነገር ውስጥ ከጎኔ ያለ ብላ ያሰበችውን ሰው እንደምታጣው አይነት ስሜት እንዲሰማት ያደረጋት ነው ማለት ነው። እዚህ ጋር በቃ ማንንም የለም ብላ ተስፋ ቆርጣ ምናምን ነገር እንድትሄድ ወይስ ትዳር ስለወደደችክ ነው ይሄንን ነገር የምታደርግላት? ይሄንን ነገር የምታደርገው ስለወደደች ነው፣ ወዳኛለች፣ ስለዚህ ታፈቅረኛለች፣ እንደዛ ስለሆነ ምንም አታመጣም ብለክ ከሆነ ደግሞ ተሳስተሃል። የምር በጣም ነው የተሳሳትከውና መውደድም እንዳለ መጥላትም አለ። ስለዚህ ይሄንን ነገር ደግሞ ማሰብ አለብክ ማርክ ማለት ነው። አሁንም ቢሆን የተሳሳትክ ነው። ይሄንን ነገር ማድረግ የለብህም። ራስህን አስተውለህ ብትናገር ይሻላል። እና ይሄንን ነገር ማይሆን ነገር ነው። እኔ ከዚህ ቤት ማርክን ትቼ አልወጣም እያለች ነበረ። እሷም መውጣት ግዴታዋ ነው፣ መውጣት አለባት። እና ማርክም ደግሞ ማስወጣት አለብህ። እንደውም መጀመሪያ ቀን ተሳሳትክ እንጂ ከቤዚ ጋር ማረክ ትችል ነበረ። ከቤዚ ጋር ብታረጋት ይሄ ሁላ ነገር አይፈጠርም ነበር። እቺ ልጅ እንግዳ ነች፣ እንደዚህ ነች ብለክ በስነ ስርዓት ተናግረ
እንትን ብትላት አሪፍ ነበረ። ግን ምንም ማድረግ አይቻልም። ተሳስተሃል። የምር በጣም ያሳዝናል በዚህ ልክ እንደዚህ መሆን እና በዚህ የኔ ቆንጆ ደግሞ አይዞሽ አብሽሪ አይዞሽ የኔ ቆንጆ አንቺ ጎበዝ ጠንካራ ልጅ ነሽ። ስለዚህ አብሽሪልኝ እናንተም ደግሞ አብሽሪ በሏት ኮሜንት ላይ ማለት ነው።